ብቻ ህይወት በጣም ከባድ ናት። እውነት ለመናገር በጣም እግዚአብሔር ከምላችሁ በላይ በዛ ላይ ስራ የለም አሁን ላይ ብቻ ባለሙያ ህይወት እንደዚህ ከሆነ ተሮርጠን ምን ብለን ምንም ማሸነፍ ካቃተ ለምን እንኖራለን? ነገስ ተስፋ ምንድን ነው? እንግዲህ ሽንኩርታችንን እየቆረቆርን ነው። ልባም ሴት ካገኘች ሀይ ትበለኝ፣ እኔ ያለሁልህ በይኝ። ኮመንት ላይ እኔ ገብቼ ወይ ሰላም፣ እንዴት ናችሁ? ምርጥ የናና ቤተሰቦች ባላችሁበት ሰላምና ጤና በዘት ይበለላችሁ። ዛሬ ቤቲ ነው እንግዲህ ተገኘነውና አብርሽ እስካሁን በቤቱ አልመጣም። ምናልባት ዛሬ በጠዋት ነው የመጣሁላችሁ እና እንግዲህ ለብቻዬን ነው የምኖረው። ቤቲ እቺን ትመስላለች። ካሜራ ማለት ተመልካቾች ወደዛ ለሱ ሚስጥር ነው እና ቤተሰብ እንዴት ናችሁ? አላችሁልኝ? ሰላም ነው። እንግዲህ አብርሽን በአዲስ መልክ እንድታወቀው ብዬ ባለፈው ከማዘር ጋር ታሪክ ምናምን ጀምሬ ነበረ። ዛሬም ደግሞ ለብቻዬን ቤቲ ምን ይመስላል ያለውን ህይወት ምናምን እያሳያችሁ ነው። ግን ዛሬ ምንድን ነው የመጀመሪያው ነገር አልጋችንን እናነጥፋለን። እንግዲህ ፍራሻችን አልጋችን አለኛ አልጋ የለንም። ቀስ በቀስ ነው ሁሉም ነገር፣ ቀስ በቀስ ስቴፕ ባይ ስቴፕ ፈጣሪ ካለ እየሰራን የሟላ ትልቅ ደረጃ የመድረስ እቅድ ያለን ሰዎች ነንና እንደው እንደዳቂ አሪፍ ቤት ነው ያለን ብዬ አስባለሁ። ስላችሁ ቀለል ያለ ህይወት ነው። እንግዲህ የሆነ ቀን አልጋም ይመጣል። እዚች ጋር ከዛ ሰፋ ያለ ቤት እንከራይና ቲቪ ደቅ ይላል። ከዛ በኋላ እዚች ጋር ትንሽ መቀመጫ ምናምን የለኝም። ጓደኞቼ ሲመጡ ቀጥታ ፍራሹ ነው የሚቀመጡትና ባለፈው ቤቱን ራሱ እንደገና በአዲስ መልኩ እንትን ያልኩት እንጂ ቆይሶ ቪዲዮ አስቀምጥላችኋለሁ ወይ መለቀዋለሁ ለአዲስ እና ያለውን ነገር አሳያችኋለሁ። በተረፈ ግን ሁሉ ሰላም ነው ቤተሰብ፣ እንዴት ናችሁልኝ? ሁሉ አማን ነው። አገራችን እንጂ ትመስላለች። እንግዲህ ቤቴ እንዴት አያችኋት ቤተሰብ? አሪፍ ናት። ቀለል ያለ ቤት ነው። ዛሬ ግን ምንድነው አንድ ሰው ለመጠየቅ ነው የምንሄደው። ምን አሳሰበኝ፣ ኢክሩን እንግዲህ 2 ሳምንት ነው 3 ሳምንት ሆኗታልና ሆስፒታል ቁጭ ካለች፣ ስለዚህ እሷን ምን እናደርጋታለን? ሄደን እንጠይቃታለን። ምግብ ምናምን እዚሁ እንሰራላትና ያለውን ነገር አሳያችኋለሁ። ምግብ አብረን ሰርተን ምናምን ያለችበትን ነገር ሄደን እናየዋለን። ከዛ በኋላ እዛ ጋር ሌላ ነገር መፍጠር ከቻለን እንፈጥርና እሷን የሆነ የሚያዝናናት ነገር ምናምን ትንሽ ከጭንቀቷ እንድታር የሆነ ነገር እንሰራለን፣ ወይ ፕራንክ ነገር ወይ የሆነ ነገር እናስባለን። ብቻ ግን አሁን ምንድነው ተዋትም ነው ምግብ እንሰራለን። እዚች ጋር አሪፍ ሼፍ ነኝና እሱን እዚች ጋር እናዘጋጃለን። ካሜራ ማሊ ቁጭ ይልና ከዛ በኋላ ይሄውና ኪችኔ ባይዘው እዚች ጋር ነው ያለው። ድስት አለኝ፣ ስቶፍ አለኝ፣ እዚህ ውስጥ ዘይቶች ምናምን አሉ። ዘይት አለኝ። ዘይት የራሱ እያለቀች ነው። ወይኔ ጌታ ሰብስክራይብ አድርጉ እስቲ በደንብ ተመልካቾች። እንግዲህ ዩቲዩብ በጣም እንትን ካልኩኝ ራሱ ቆየሁኝ። ከፍሎኛ አቅም ኦልሬዲ አሁን ወደ ስንት ነው 5 ወር ተጠግቷል። እና ብቻ ግን እስቲ በደንብ ይሄን ቪዲዮ እስከ መጨረሻ ይዩት፣ አበረታቱኝ። ስለዚህ እዚህ ጋር ስቶፍ ምናምን አለኝ፣ እዚህ ጋር ሽንኩርት አለን። ብቻ ባለው ግብአት ነው ይክሩን ዛሬ የምንጠይቃት። ጨው አለኝ፣ እዚህ ጋር ነጭ ሽንኩርት አለን። በቃ እንቁላል አለን፣ እንቁላል እንሰራላታለን። እንደውም ሌላ ነገር የለም። ቲማቲም ስላለ ከቲማቲም ስልስ ጋራ እንቁላል ፏ አድርገን ሰርተን ይክሩዬን እንጠይቃታለን። ሳህን አለኝ እዚህ ጋር። ያው እንጀራ ከውጪ ነው የምንገዛው ማለት ምንም፣ አብዛኛውን ጊዜ ዳቦ ነው የምንጠቀመውና እንጀራ በጣም ወጥቷል። እናንተ 30 ብር አንድ እንጀራ አስቡት እንግዲህ። እና ልመለስ እንዴ ወልደሽ ያሳደግሽኝ እናቴን አፈቅሽ ይልል ነውና እና ቤተሰብ ያለው ነገር ነው ያለ ላዘጋጀውና ከዛ በኋላ አብረን እንጀምራለን። የትም እንዳትሄዱ፣ ላይክ፣ ሼር፣ ሰብስክራይብ። ከዛ ይክሩ ያለችበትን ነገር ሁሉ አብረን እናያለን፣ አብረን እንጫወታለን። ይመቻችሁ፣ እንዳትሄዱ ነኝ። ከዛ ላዘጋጅ ቢላይቺናት ቤተሰብ ያለው ነገር አብረን እናሳልፋለን። ብቻ ህይወት በጣም ከባድ ናት። እውነት ለመናገር በጣም እግዚአብሔር ከምላችሁ በላይ በዛ ላይ ስራ የለም አሁን ላይ። ብቻ ባለሙያ ነኝ፣ ቀለም ምናምን ሞክራለሁ እና እሱን ስራ አሁንም እንግዲህ አሳያችኋለሁ። እየሰራሁኝ ቀለም ምናምን ስቀባ ምናምን የሆነ ቀን እሰራላችኋለሁና ብቻ ብዙም አይደለም አሁን ላይ ስራ ምናምን እየታገልነው ነው። ብቻ ፈጣሪ ያውቃል። እንግዲህ አንድ ቀን ሁሉ ነገር አልፎ ሁሉ ነገር ተስተካክሎ እናየዋለን። ቢላ የለኝም፣ በዚች ነው ፏም አደርገው። እቺ ነገር በጣም አዛ የምታደርገኝ ሁሉ ጊዜ። ከዛ ይሄንን እናጥበውና እመጣለሁ። ቲማቲሜንም አንድ ላይ ፏፍሽ አድርጌ ከታትፌ ልምጣ አይሻልም? እናንተ እስከዛ የተመላጤ ላይክ፣ ሼር፣ ሰብስክራይብ እቺ ደግሞ ቃል ይመቻችሁ ነው የምለው። መጣው ሞከረ ብሎልናል። እንግዲህ ቲማቲማችን እዚህ ጋር ተፈጓለን ቤተሰብ። ብቻ ምንድነው እላችሁ በምንም ነገር ቢሆን በምንም ነገር ተስፋ እንዳትቆርጡ
የባለፈው ታሪክ ብዙዎቻችሁ አይዞ አብርሽ ስትሉኝ ነበረ ኮሜንት ላይ። አብርሽ እንግዲህ ብዙ ነገር አሳልፈዋል። እናትዬው በጣም ተቸግራ ብዙ ነገር ከኔ ጋር አሳልፋለች እንዳለችው በጣም ብዙ ነገር መናገር ትችላለች እና ብቻ በቃ አለ አይደለ ያን ነገር እንትን ማለት አልፈልግም። እኔም ካሁን በኋላ በቻልኩት አቅም እያበረታኋት ከጎኗ ሆናለሁ። ያው እነሱ ጋር ባልሆንም ብቻ ግን በቻልኩት አቅም አሁን እየሰራን ቀጣይ እንደው ምንድን ያሰብኩት ሰርፕራይዝ ባረጋት የሆነ ስራ አለና የሆነ የቀለም ስራ አለ እሱን ሰራ አረግና ማለት ነው ጊፍት ሰጥቻት በትንሹም ቢሆን የሆነ ባስደስታት እያሰብኩት እንግዲህ ጸልዩልኝ። ትልቅ ነገር ነው ማለት ይላል። ውለታውን በምንም መክፈል የማይቻል እናት ናትና ብቻ አይታችኋል ያለች ከዛ በኋላ ከካሜራ ጀርባ ራሱ በጣም ያለቀሰችና እኔም አልቻልኩም በእውነት ለመናገር ግን እናንተም አበርቱኝ በእናታችሁ ውስጥ አለውልህ እያላችሁ ቪዲዮን ይዩት እስከ መጨረሻ ጨርሱት። አበርቱን እና በቃ ህይወት ይቀጥላል። ዋናው ነገር እቺን ተገፍጋታለን። ስልስ ነው የምንሰራው እና አውቃለሁ ደግሞ ትልቅ ደረጃ እንደምንደርስ ከእናንተ ጋር ያው እናንተ ካበረታችሁኝ አይደረስ ነገር የለምና በቃ ዩቲዩቡን በደንብ እየሰራው እናንተን የመሰለ ፋሚሊ እግዚአብሔር ሰጥቶኛል። ትልቅ ቦታ እንደምደርስ ተስፋ አደርጋለሁ። ፈግ እያደረግን ምን የመሰለች ስልስ ለይግሩ ይህን ቪዲዮ የምታይ ከሆነ ምን አይነት መስዋዕትነት እንደምከፍልልህ ይህንን የመሰለ ሙያ ፍሽ አድርጌ እንግዲህ ዳበላት ነው ብቻ በቃ እንፈገፍገዋለን። በማል እየከፈትን ያለበትን ደረጃ እናሳየዋለን። ሰብስክራይብ አድርጓል። በእናታችሁ ሰብስክራይብ አብርሽ መጥቷል። ደግሞ እስከ መጨረሻ ይዩልኝ ቪዲዮ ምናምን በቃ እናንተ ከሌላችሁ ምንም ነውና ለብዙ ሰው ሊደርስ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሼር ማድረግ ይበደም ለጓደኞቻችሁ አለው ለስ ኮሜንት ላይ አብርሽ ጀግናው እያላችሁ አበርቱኝ። ጀግና ብቻ እንዳትሄዱ። እዚህ ጋር ሁለት ነገር ነው እዚህ ጋር እንግዲህ ሽንኩርታችንን እየቆረቆርን ነው ብቻ ታያችኋለሁ። በማል ይሄንንም እዚህ ጋር እንትን እያልኩት የትም እንዳትሄዱ። ላይክ፣ ሼር፣ ሰብስክራይብ ተመልሰን እንከፍታለን። እሺ ቤተሰብ ቲማቲማችንን ጭፍጭፍ አድርገናል፣ ጨርሰናል። ቢላችንም ይችላል። እስቲ አሪፍ ሚስት ፈልጋለሁ። አሪፍ ሚስት ቆንጅዬ ልባም ሴት ካገኘች ሀይ ትበለኝ። እኔ አለሁልህ በይኝ ኮሜንት ላይ እኔ ገብቼ ወይ ብዬ ስልኬን ነው ማስቀምጥልሽ ወይ ደግሞ ይሞት እንኳን ብቻ ግን እስቲ አለው በይኝ። እኔ አለውኝ አብርሽ እኔ ልባም ነኝ እንጂ አግባኝ በይኝ እስቲ። በኋላ አብረን ተባይ የኔ መሰለ ቁርስ እኔ ያበላሻለሁ። ምሳ ታገኛለሽ። ህይወትን እንደዚህ መራታለን ማለት ነው። መለወጥ የምትፈልግ ትልቅ ደረጃ መድረስ የምትፈልግ አሁንማ እንደውም ያስፈልገኛል ትንሽ ወንበር ያስፈልገኛል። ከዛ አሁን ምንድን ነው የምናደርገው? የመጀመሪያችንን ዘይታችን አለችኝ ያልኳት ዘይት ከሱቅ ነው የምገዛው እና 1 ሙሉ 5 ሊትር አሁን ደቅ ባለ እግዚአብሔር ብሎ እየቆጠብን ነው የምንጠቀም። ግን ለኢኮ ስለሆነ ትንሽ ይሄ እቤት አይደለም የሚበላው ስለሆነ ከቤት ሲሆን ትንሽ እና ደግሞ ይህም ቤት ምናልባት ሊለቀው እችላለሁ። እንደዚህ አጋጣሚ ኪራይ ጨምረብኝ ለዚህ በጣም ያስቡት 3500 የሚከፍለው ነው እና ሌላ ከዚህ ቀነስ ቤት ካገኘሁኝ ምናምን እገባለሁኝ። ካልሆነ ግን ምን አማራጭ አለኝ? ብቻ ግን እስቲ አሁን ትንሽ ከዚህ የሚቀል ቤት ካገኘሁ እገባለሁ። እግዚአብሔር እንጂ አልተቻለም እንጂ በ3500 ከባድ ነው። ከዛ መንገድ ምን ካለ አፋ ከላይት እንዲዘና ተላከረ እግዚአብሔር ወዳይ ተሳደሽ እናቴ ናፍቅሽ በርበሬያችንም አልቃለች። እግዚአብሔር ሆይ አለው በለኝ እባክህ። መቼም ተመልሼ ወደዛ ሀገር አልመለስም። ማዘራው ጋር ደግሞ ውድ ነው በርበሬ ማለት ነው። ካልሆነ ሄድና ማዘርጊው ጋር አንድ ቀን በቃ ትንሽ በርበሬ ለቤት ካስፈጨ ዘይትም ቢሆን አንድ ላይ ሰብሰብ አድርገን እንመለሳለን እንጂማ ቁሌታችን እንግዲህ ፎክሽ እያለች ነው። ከቁሌታችን ጋር ቲማቲማችንን ለሼፍ እንግዲህ እስቲ ቁሌታችን ጋር ቲማቲሟን ደግሞ ጨመር እናደርጋታለን። ትንሽ እያደረግን እንትን እንዲቁላላ ማለት ነው ዘይቱ እና እኔ የምታገቢኝ ሴት እያየሽ
አታስቢ። ቁርስ መሳ ምናምን መሳ እንኳን አንቺ ትሰሪያለሽ። ቁርስ አታስቢ። እየተኛሽ እኔ እነሳና ማለት ነው ሰርቼና የኔ ቆንጆ የኔ ፍቅር ተነሺ ቁርስ ቀርቧል የኔ ሞናሊዛ ራስን እያሳፈረ ቤተሰቦቻችን ቁጭ ብዬ ሳስበው ራሱ አንዳንዴ ማልበላበት ቀን አለና ያን እንደዛ ሲያበሉ ሲያጠጡ ምን አይነት ስቃይ ያሳለፉ እንደሆነ ለሰው እንጂ በጣም ቻገን ቤተሰብ አካችሁ በቃ አለውልህ በሉኝ፣ አበርቱኝ፣ ቪዲዮን ይሉኝ፣ ቫሪያንታ ሰብስክራይብ አድርጉኝ። በቃ ህይወት የላሸነፈ እግዚአብሔር ስማ ማይታለፍ ነገር የለም ብለን ነው እንጂ እግዚአብሔር ስላችሁ በቃ አለ አይደል የሆነ ለቤተሰብ ወይ ለእናቴ አለ በቃ የሆነ ነገር ሆንኩ እናቴ ምናምን የሆነ ነገር ትሆናለች በእኔ ምክንያት ነው እንጂ አሁን ባለው ላይ እግዚአብሔር ብንሞት እራሱ አይቆጨም። እግዚአብሔር አንዳንዴ እዚህ ተኝቼ ማለት ነው በቃ እያየሁና በቃ ለምንድን ነው ህይወት እንደዚህ ሆነ ተሯሩጠን ምን ብለን ምንም ማሸነፍ ካቃተን ለምን እንኖራለን? ነገስ ተስፋ ምንድን ነው? በቃ ብንሞት ስልና ደግሞ የሆነ ነገር ከሆነ እናት ያለች እሷ ደግሞ አይታችኋታል ብዙ ስቃይ ያሳልፋል። ለእሷ ሳሉ በቃ ለራሴ ሳሉ ህይወትን ማሸነፍ አቀርቶ ሰው ቢያንስ አልጋ ያሰራ እንደምን ተሯሩጦ ከእጅ ወደ አፍ በቃ የሆነ ነገር ሰራለሁ በቀን 200 ብር አልፎ አልፎ ቀለም ሙሉ ካገኘሁ ምናምን እስከ 500 ግን ደግሞ የለም ዞሮ እዛው እግዚአብሔር ከባድ ነው። ብቻ ግን ያልፋል፣ እግዚአብሔርን ያልፋል። አሁን እኔ ከራሴ ይልቅ በቃ እንደ ማዘር አሳልፌ የሆነ ነገር አድርጌላት ምናምን ቢሆን ደስ ይለኛል፣ አሁን ላይ ባለሁበት ደረጃ ማለት ነው። ግን ደግሞ እንደዛም ስል ነገሮች ይጠማሉ ምናምን። ነገም ተስፋ አለን፣ እግዚአብሔር ያሳልፋል። ሁሉም ለበጎ ነው ብለናል ብላችሁ አሁን ላይ ማማረርም ጥሩ አይደለም። ምክንያቱም በቃ እሱ ያለው ቀን የሆነ ነገር ይሆናል፣ ማይቀር ነገር ነው። መታገስ ጥሩ ነው ብዬ ነው የማስበው። እንደኛ ህይወት እንዳልደልበት ነገር ቢሆን ማለት ነው እግዚአብሔር ሞትን የሚመጣው ከዚህ በላይ የለም። አሁን ባለበት ደረጃ ማለት ነው ምንም የሆነ ነገር አያልፍ የሆነ ነገር እንትን አይል ብቻ እኖራለሁ። መጣሁ አንዴ እንቁላላችንን እንቋ እያደረግን የምናስገባበት ሰዓት ደርሷል። እንቁላሏ ግን በጣም ትንሽ ናት፣ ግን ውድ ነው። 25 ብር ነው አንድ እንቁላል 25 ብር እየገዛን ነው አሁን የምንጠቀመው። በጣም ትናንሽ ነው እንትን መምቻ ስለሌለኝ ነው ውስጥ ላይ አንድ ላይ ለመምታት የተነሳሳትና ውጭ ላይ ተመክሮ ማለት ነገር ነው። የመታበት ዕቃ የለንም። እንቁላል ስል ሲባል እንጀራ ከዚህ መጥቻለሁ። ይሄን ደርሷል ውስጥ ገባለ ማለት ነው። እንጀራችን እንጀራ ብሎ ሁለት እንጀራ ነው። ይሁን አብ እግዚአብሔር ይኸው አሳየኝ። ካሜራ ቆይ ላብራበት በእናታችሁ ዩቲ ሙያ ይኸው ጠፍጥር ነው ይለያል። እና ከዚህ ላይ ወደዚህ እየጨመርኩኝ ብቻ ከቷል ማለት ነው። እንትን ነው እንዳይቀዘቀዝ ነው። እዛ አስተዳሽ አይደረስ እንግዲህ ቤተሰብ እዛ ወለ ያንቺን ብቻ ናት ነው እኛ ምን በላለን እዛ ያንቺን ከላይ ደርገን ቺን እንጨምራታለን ማለት ነው። እንዴት ነው እንግዲህ እንደ እናት ነው አደረገና ቺን ወርታ ዋው ይሁት በሰማ ከላይ
አድርገን ነጥረብ አለቃትሉም። አሁን እቺ ትመስላለች ነገሯ። ስታላችንን አሸት ከዛ ውስጥ እናስገባለን። እዚህ ተሰርቶ አለቀ። ቋጠር እናደርጋለን። ቤተሰብ እስካሁን እዚህ ችግር ፓርት አልቃለች። አሁን ልብሳችንን እዛው ነው አብረን እንበላለን። መሳለ ብቻ የተመዳደ ቢኩ ጋር እንሄዳለን። ልብስ ልቀይር ምናምን ከዛ በኋላ አብረን እንሄዳለን። ላይክ ሼር ሰብስክራይብ እንዳይረሳ።